ጉድና ጅራት ከወደ ኋላ ነው እንዲሉ ከ4 ኪሎ የሚወጡ መረጃዎች እጅግ አነጋጋሪ ሆነዋል። ባለስልጣናትና ከፍተኛ አመራሮች በየአቅጣጫቸው የተለያዩ ትችቶችን እየሰነዘሩ እርስ በርሳቸው ከፍተኛ ውዝግብ ውስጥ ገብተዋል። የጠቅላይ አማካሪ ጌታቸው ረዳ ያልጠበቁት ማት ወርዶባቸዋል። ዘለፋና ትችቶ ከወትሮ ጠንከር ያለ ነው። የአዲስ አበባ ነዋሪዎችን እጅግ ያስቆጣ ውሳኔ ህዝቡ ከፍተኛ ቅሬታ ለማቅረብ ተገዷል። በመንግስት የተላለፈው ውሳኔ ከፍተኛ ቁጣን ቀስቅሷል። ጉዳዩን በዝርዝር የምናስደምጣችሁ ይሆናል። ስለ ኦሮሞ ነጻነት ሰራዊት የወጣ አስደንጋጭና ድብቅ መረጃ፣ በቡድኑ ውስጥ የሚሰሩ አደገኛ ስራዎች በመጨረሻው ሰዓት ተጋልጠዋል። ይህን ጉዳይም በዝርዝር ሰዓታችን ሰፋ አድርገን የምናስደምጣችሁ ይሆናል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ። ይህ ታርጌት ኒውስ ነው። የተለያዩ ወቅታዊና ሀገራዊ ዓለም አቀፋዊ ትኩስ መረጃዎች የሚደርሱበት ቻናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ የጠየቅን፣ እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። ይህ ነገር አግባብ ነው ወይ? የብዙዎች ጥያቄ ነው። የአዲስ አበባ ነዋሪዎች ከከተማዋ ዳር እስከ ዳር በአንድ ጉዳይ ልባቸው እጅግ አዝኗል። በመዲናዋ የተላለፈው ውሳኔና የተሰጠው አስቸኳይ ማስጠንቀቂያ እንዲሁም በየጊዜው የሚተላለፈው ውሳኔ ህዝቡ ጭንቅ ሆኖበታል። በዚህ ኑሮ በተወደደበት ብዙዎች ህይወትን መግፋት በከበዳቸው ጊዜ እንዲህ ያለው ውሳኔ ተጨማሪ ራስ ምታት ነው። ህዝቡ አድርጉ ከተባለ ማድረግ ብቻ ነው። ሌላ የሚፈጥረው ታምር የለም። ወደደም ጠላም ለተላለፈው ውሳኔ የመገዛት ግዴታ አለበት። ሆኖም አሁን ላይ ለብዙዎች ጥያቄ የሆነ ነገር ከከተማዋ ዳር እስከ ዳር እየተደመጠ ነው። በተወደደ ኑሮ ህዝቡ ላይ እንዲህ ያለው ነገር አስገዳጅ ማድረግ ቅሬታው ከፍ ብሎ እንዲደመጥ አድርጎታል። ህዝቡም በውስጡ አምቆ የያዘውን ምሬት አስተጋብቷል። በአዲስ አበባ ነዋሪዎች ዘንድ የአይነቱ ቅሬታ የተሰማው የአዲስ አበባ ከተማ አስተዳደር በስሩ የሚገኙ የጋራ መኖሪያ ቤቶች በሙሉ ተመሳሳይ ነጭ ቀለም ለመቀባት ባሳለፈው ውሳኔ መሰረት ነው። እያንዳንዱ የቤት ባለቤት 13,000 ብር በግዴታ እንዲከፍል እያስገደደ መሆኑ ነው ከፍተኛ ቅሬታንም የፈጠረው። የከተማ ነዋሪዎች በከፍተኛ የኑሮ ውድነትና የኢኮኖሚ ጫና እየተፈተኑ ባሉበት በዚህ ወቅት አስተዳደሩ ለህንፃዎች ውጫዊ ውበት ለቀለም ቅብ ቅድሚያ ሰጥቶ ይህንን ያህል ግዙፍ ገንዘብ በነዋሪው ጫንቃ ላይ በግዴታ መጫኑ የአስተዳደሩን የቅድሚያ ትኩረት አግባብነት ጥያቄ ውስጥ ጥሎታል። የመረጃ ምንጫችን ባደረጋቸው ማጣራቶች እንዳረጋገጠው ይህ አስገዳጅ የቀለም ቅብ ዘመቻ አሁን ላይ በጎተራ፣ ልደታ፣ ቦሌ አራብሳ፣ ኮየ ፈጬና ገላን በሚገኙ የመኖሪያ ቤት መንደሮች ውስጥም በተግባር መከናወን ጀምሯል። የገንዘብ አሰባሰቡና አጠቃላይ የክፍያ ሂደቱን በበላይነት እያስፈጸሙና ጫና እየፈጠሩ የሚገኙት በከተማ አስተዳደሩ ስር ያሉ የወረዳ መዋቅሮች መሆናቸውን የዜናው ምንጮችም አረጋግጠዋል። ከዚህም ባሻገር ውሳኔውን ይበልጥ አወዛጋቢ የሚያደርገው የቤት ባለቤቶች በተቀመጠላቸው አጭር የጊዜ ገደብ ውስጥ የተጠየቁትን 13,000 ብር አጠናቀው ካልከፈሉ ከባድ ቅጣት እንደሚጣልባቸው ማስጠንቀቂያ መሰጠቱ ነው። ይህ የኃይል እርምጃ አስተዳደሩ የዜጎችን የመክፈል አቅምና ነባራዊ ሁኔታ ከማማከር ይልቅ የራሱን ፍላጎት ከላይ ወደ ታች በመጫን የነዋሪውን እንባ እያራገፈ መሆኑን በግልጽ የሚያሳይ ማሳያ ሆኗል ተብሎም በስፋት ከፍተኛ ትችት እየቀረበበት ይገኛል። እናንተ ስለዚህ ጉዳይ ምን ትላላችሁ? ሀሳባችሁን ኮሜንት መስጫ ላይ ጻፉልን። ወደ ቀጣይ ጉዳያችን ስናመራ በአመራሮቹ መካከል ከፍተኛ የሆነ ፍጥጫ ተፈጥሯል። ጥርስም ጉርስም ከቤተ መንግስት የተሰፈረላቸው በመባል የተተቹት ጌታቸው ረዳ ያልጠበቁት ማት ወርዶባቸዋል። ዳኛቸው አሰፋ ከአንድ አፍታ ሚዲያ ጋር ባደረጉት ቆይታ በአቶ ጌታቸው ላይ ትችትን ሰንዝረዋል። በቅርቡ የፌዴሬሽን ምክር ቤትና የምርጫ ቦርድ ውሳኔን ተከትሎ አቶ ጌታቸው በሰጡት መግለጫ ላይ የሚያተኩር ሲሆን ዳኛቸው አቶ ጌታቸውን የፖለቲካው ልጅ ኢያሱ ሲሉም ገልጸዋቸዋል። በኢትዮጵያ ታሪክ ልጅ ኢያሱ በወጣትነትና በስሜታዊነት ውሳኔዎችን በማሳለፍ እንደሚታወቁ ሁሉ አቶ ጌታቸውም በአንድ ካቢኔ ውስጥ እንዳለ ያልበሰለ ልጅ እንደፈለገው የሚናገር የፖለቲካ ባህሪ እንዳላቸውም ተችተዋል። አንድ ከፍተኛ የፖለቲካ አመራር ሊኖረው የሚገባው የቃላት ቁጠባ ወይም የቃላት ኢኮኖሚ በአቶ ጌታቸው ዘንድ እንደማይታይ ዳኛቸው አሰፋ አስረድተዋል። ግለሰቡን ከ20 ዓመታት በፊት ጀምሮ
እንደሚያውቋቸው ገልጸው አሁንም በንግግር ስልታቸው ላይ ምንም አይነት ለውጥ እንዳላመጡና ቁጣና ዘለፋ የተቀላቀለበት መግለጫ መስጠታቸውን ኮንነዋል። አቶ ጌታቸው በመግለጫቸው ላይ የተጠቀሙባቸው ሀረጎች አመክንያዊ መጣረስ እንደሚታይባቸው ዳኛቸው አሰፋ ያብራሩ ሲሆን ህገ መንግስት ስርዓትን የሚወክልና ስርዓት አልበኝነት ህግ ማጣትን የሚወክል አብረው ሊሄዱ የማይችሉና አንዱን የሚያፈርስ ሀሳብ መሆናቸውን ጠቅሰዋል። አንድ ሚኒስተር ደረጃ ላይ ያለ ሰው የፌዴሬሽን ምክር ቤትን ተብዬ ብሎ መጥራቱ አግባብ አለመሆኑና በጠራራ ፀሐይ ህገ መንግስት እየተዘገዘገ ነው የሚለው አገላለጽም የተጋነነ መሆኑን አመላክተዋል። ዳኛቸው አሰፋ ያነሱት ትልቅ ነጥብ የቦታና የኃላፊነት ጉዳይ ነው። አቶ ጌታቸው የጠቅላይ ሚኒስትሩ አማካሪና ከፍተኛ አመራር ሆነው ሳለ በሽምቅ ውጊያ ወቅት ዋሻ ውስጥ ሆነው ያደርጉት እንደነበረው ሁሉንም ነገር እንደመጣላቸውና እንደፈለጉ እንዲናገሩ ሊፈቀድላቸው አይገባም ሲሉም ከፍተኛ ትችትን ሲሰነዝሩ ተደምጠዋል። ወደ ቀጣይ መረጃችን ስናመራ የኦሮሞ ነጻነት ሰራዊት ሴቶችን አስገድዶ እንደሚደፍርና ለወሲብ ባርነት እየዳረጋቸው መሆኑን በምርመራ ተረጋገጠ። ታጣቂ ቡድኑ የፈጸማቸው ጥፋቶች የጦር ወንጀል ሊባሉ የሚችሉ ናቸው። በኦሮሚያ ክልል በተለያዩ አካባቢዎች የሚንቀሳቀሰው ራሱን የኦሮሞ ነጻነት ሰራዊት እያለ የሚጠራው ቡድኑ ሴቶችን አስገድዶ እንደሚደፍርና ለወሲብ ባርነት እየዳረጋቸው መሆኑን አምነስቲ ኢንተርናሽናል በምርመራው አረጋግጧል። በህዝብ ተወካዮች ምክር ቤት በአሸባሪነት የተፈረጀው ታጣቂ ቡድኑ በጅምላ ግድያ፣ የዜጎችን ንብረት በመውደም ከቤት ንብረት በማፈናቀል ንጹሃን ነዋሪዎች ላይ መጠነ ሰፊ ጉዳት እንደሚያደርስም ዓለም አቀፉ የሰብአዊ መብት ተሟጋች በሪፖርቱ አመላክቷል። የካቲት 27 2018 ዓ.ም ያወጣው 28 ገጽ ሪፖርት ታጣቂ ቡድኑ በስፋት በሚንቀሳቀስባቸው በቄለም ወለጋ ዞን በሚገኙ ሳይውና አንፊሎ በተሰኙ ወረዳዎች ላይ የተፈጸመው የሰብአዊ መብት ጥሰቶችን የሚያተት ነው። መንግስት ኦነግ ሸኔ የሚለውና ራሱን የኦሮሞ ነጻነት ሰራዊት እያለ የሚጠራው ታጣቂ ቡድን ላለፉት 7 ዓመታት መጠነ ሰፊ የመብት ጥሰት ሲፈጽም እንደነበር ተገልጿል። አምነስቲ ለምርመራ ሪፖርቱ ዝግጅት በቡድኑ የመደፈር ጥቃት የደረሰባቸውን 10 ተጎጂዎችን አነጋግሯል። ከነዚህ መካከልም 7ቱ ጥቃት በደረሰባቸው ወቅት እድሜያቸው ከ18 ዓመት በታች ነበር። 5ቱ ሴቶች ደግሞ ለወሲብ ባርነት ተዳርገው እንደነበርም ተመላክቷል። ቃላቸውን ከሰጡ ተጎጂዎች ውስጥም አንዷ ሴት የመደፈር ጥቃት የደረሰባት በመከላከያ ሰራዊት አባላትና በኦሮሞ ነጻነት ሰራዊት ታጣቂዎች መሆኑን ገልጻለች። አምነስቲ ካነጋገራቸው ሴቶች ውስጥ በታጣቂ ቡድኑ በተደጋጋሚ ሲደፈሩ የነበሩ እናትና ልጅም ይገኙበታል። ጥቃቱ ሲደርስባት የ12 ዓመት ታዳጊ የነበረችው ልጅና ወላጅ እናቷ አንድ ዋሻ ውስጥ ከተወሰዱ በኋላ እጃቸው ታስሮ በበርካታ የታጣቂ ቡድን አባላት ሲደፈሩ እንደነበር የሰብአዊ መብት ተሟጋቹ በሪፖርቱ አጋልጧል። ለ3 ሳምንታት ያህል 15 በሚሆኑ ታጣቂዎች መደፈራቸውን ቃሏን የሰጠችው እናትም ገልጻለች። ይህ እንዴት ያለ ዘግናኝና ሰቅጣጭ የሆነ ድርጊት ነው! በየዕለቱ በቀን 2 ጊዜ ይደፍሩን ነበር። ከጠዋት 5 ሰዓት እስከ ከሰዓት 12 ሰዓት ላይ በእነዚህ ሰዓታት ሁልጊዜ ከፍተኛ ፍርሃት ይሰማኝ ነበር። ትሞቻለሽ፣ በጭራሽ ወደ ቤትሽ አትመለሽም ይሉኝ ነበር ስትል አሁን ላይ 17 ዓመት የሞላት ልጅ ተናግራለች። ከጾታዊ ጥቃቱ በተጨማሪ የኦሮሞ ነጻነት ሰራዊት ታጣቂዎች የተለያዩ ግለሰቦችን ለማፈናቀል ቤቶቻቸውን ያቃጥሉ ነበርም ተብሏል። በዚህ ድርጊት አካባቢውን ለቆ ለመውጣት ፈቃደኛ ያልሆነ ሲቪል እንደሚገደልም ከሪፖርቱ ላይ ተመልክተናል። በዚህ ምክንያትም ቤተሰባቸው የተበታተነ ከእርሻ ስራቸው የተፈናቀሉ አርሶ አደሮች መኖራቸውንም ተመላክቷል። በተለይ በክልሉ የጸጥታ ተቋማት ውስጥ የሚሰሩ የፖሊስ አሊያም የሚሊሻ አባል የሆኑ ሰዎች በቤተሰቦቻቸው ላይ ታጣቂ ቡድኑ ግድያና ማፈናቀል እንደሚፈጽምባቸው ሪፖርቱ በስፋት ያትታል። ውድ ተመልካቾቻችን ለሳቱ የነበረን መረጃ ይህንን ይመስል ነበር። በቀጣይ እስክንገናኝ ድረስ መልካም ቆይታ